የብልጽግና ፓርቲ ባለፉት የለውጥ ዓመታት የሰራቸው ሀገርና ሕዝብን የሚጠቅሙ ስራዎችን በተጨባጭ ሰርቶ አይተናል ይላሉ። ፓርቲው ባካሄደው የምረጡኝ ቅስቀሳ ላይ ድጋፋቸውን ለመግለጽ አደባባይ የወጡት የአዲስ አበባ ከተማ ነዋሪ ወጣቶች ፓርቲው ቃል የገባውን በተግባር በማሳየት የሀገርን ከፍታ ከማረጋገጡን ባሻገር የወጣቶችን ማህበራዊና ኢኮኖሚያዊ ተጠቃሚነትን አረጋግጠዋል ይላሉ። አዲስ አበባ ላይ እየተሰራ ያለው ስራ እጅግ በጣም የሚያስደንቅ ስራ ስለተሰራ ምረጡኝ ብሎ ከሚቀሰቀሰው በላይ እኛ ባይን አይተን ልማቱን በእጃችን ዳሰን በርካታ የከተማችን አካባቢዎች የተለወጡበት ሁኔታ ስላለ ብልጽግናን ለመምረጥ ያለውን ቁርጠኝነት ያለውን ተነሳሽነት ሲያሳይ የነበረበት ሁኔታ ነው የነበረው ማለት ነው። ወጣቶች ተጠቃሚ የሆኑበት ኢኮኖሚካሊ ጭምር ተጠቃሚ የሆኑባቸው በማህበራዊ ጉዳዮች እና ሰው ተኮር ተግባራት ጭምር ላይ ፎከስ አድርጎ የተሰሩት ተግባራት ላይ ወጣቱን ተጠቃሚ አድርጓል ብዬ ነው የማስበው። ብልጽግና እንደሚታወቀው ቃሉን በተግባር የሚፈጽም ፓርቲ ነው። የሚናገረውን በተጨባጭ የሚያሳይ ነው። በርካታ የአቅመ ደካማ ቤቶችን ሰርቶ ገንብቶ አቅም ለሌላቸው ለሀገር ባለውለታ የሆኑ በርካታ የልማት ስራዎችን የሰራ ነው። ለምሳሌ እቺ ሀገር አንዱ ከሚሰፈርላት ስንዴ ከሚሰፈርላት ሀገር አንዷ ነበር። ይሄንን ግን በመተባበር ለምን የሚለውን ቁጭት ይዞ ብልጽግና ፓርቲ ይሄንን ታሪክ ቀይሮ ዛሬ ከሚሰፈርላት ወጣ ራሷን የምግብ ዋስትናዋን የምግብ ሉዓላዊነቷን ማረጋገጥ የቻለች ሀገር እንደሆነች አንዱ ማሳያ ነው። በተጨባጭ የተመለከትናቸው መሰረተ ልማቶችና የትውልድ ግንባታ ስራዎች በፓርቲው ላይ ያለንን አመኔታ አጠናክረዋል ሲሉም ሀሳባቸውን አጋርተውናል። ቀጣይ ብልጽግና ፓርቲ ቢመረጥ የጀመራቸው በጣም ትልቅ የሆኑ ግዙፍ ፕሮጀክቶች አሉ። እንኳን ለሀገራችን አይደለም ለዓለም ተምሳሌት የሚሆኑ እንቅስቃሴዎች አሉና በዚህ ረገድ የከተማችን ወጣቶች ደግሞ ተጠቃሚ የሚሆኑባቸው የተለያዩ ኢኮኖሚያዊ ማህበራዊ ጉዳዮች ሰፋ ያሉ ተግባራቶች አሉና የሚኖሩ ጉዳዮችን በፍጥነት ያሳካል የሚል ሀሳብ ነው የሚያለኝ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ፓርቲው በብዙ ፈተና ውስጥ በማለፍ የህዝብን ተጠቃሚነት፣ ጠንካራ የሀገር ግንባታንና የህዝብን አንድነት ለማረጋገጥ መቻሉን ነው የገለጹት። በተለይም የምግብ ሉዓላዊነትን ከማረጋገጥ እስከ ሜጋ ፕሮጀክቶችን እውን አድርጎ ለአገልግሎት ክፍት ማድረግ ቃል ተገብቶ በተግባር እየታዩ መሆናቸውን አስታውሰዋል። በተሟላ ሁኔታ በሚቀጥለው 5 ዓመታት ስንዴን ለዓለም መላክ የምንጀምርበት የምናከፋፍልበት የተቸገሩትን የምንረዳበት ጊዜ እንደሚሆን አብረን እናያለን። ለወጣቱ ትውልድ ጽድት ያለች ትውልድ የሚኮራባት የፈለሱት ወደ ሀገራቸው ፊታቸውን የሚመልሱበት ሰርተው በሀገራቸው የሚበለጽጉበት ኢትዮጵያ እውን ትሆናለች። በከተማዋ በርካታ ችግር ፈቺ ስራዎች መከናወናቸውን ያስታወሱት ከንቲባዋ ነገር ግን አሁንም ብዙ ስራዎች ይጠብቁናል ነው ያሉት። ብልጽግናን ከመረጣችሁና ብልጽግና እንዲመረጥ ካረጋችሁ የተጀመሩት 100,000 ቤቶች ብቻ አይደሉም። በየአመቱ 100,000 እየገነባን የከተማችን የመኖሪያ ቤት ችግር እንቀርፋለን። ውሃ ዛሬ እያቀረብን ያለነው እናውቃለን፣ በፈረቃ ነው። ነገር ግን እነ ገርቢ የነ ጭቋላ ፕሮጀክት እነ ሲቢሉ የሚባሉ ትላልቅ ፕሮጀክቶች መሰራት ጀምረዋል። በሚቀጥለው ጊዜ ንጹህ ውሃ ለህዝባችን በተሟላ ሁኔታ ለማቅረብ የሚያስችለውን የጀመርነውን ፕሮጀክት በተሟላ ሁኔታ ፈጽመን ችግሮችን እንቀርፋለን። የብልጽግና ፓርቲ በአዲስ አበባና አካባቢዋ ለሚኖሩ ወጣቶች በገላን ጉራ ኢንዱስትሪ ፓርክ አካባቢ ለወጡ ወጣቶች የምረጡኝ ቅስቀሳ ያደረገ ሲሆን በቅስቀሳው መርሃ ግብሩ ላይ ቁጥራቸው በ10 ሺዎች የሚቆጠሩ ወጣቶች ተሳትፈዋል።